አብርሽ የሩታ ከንፈር ስመዋታል፣ የሩታ ከንፈር ስመዋታል። ሄርሚ አንቺ አይሆንም አብርሃም ታዩ ከሱ ተለይ እያላችሁ ለምታሽቃብጡ እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ የሆኑ የኔ ውዶች የኔ ማሮች፣ አንዳንድ ጊዜ አንዳንድ ሰው የሰውን አዘን የሚያሳዝናቸው የሰውን ደስታ የሚያስደስታችሁ ልጆች አላችሁና በመግቢያ ላይ አስቀምጠዋለሁኝ። አብርሃም የሩታን ከንፈር ስሟታል እያሉ እያሽቃበጡ አንዳንድ ልጆች አላችሁ። በመግቢያ ላይ አስቀምጣላችኋለሁ፣ ግን ከንፈሩ ያሰማት ነገር የለም ከሰላምታ ውጪ ማለት ነው። እና ደግሞ እንደው እስከ መጨረሻ ካዳምጡት እንደውም አልተጣሉም አብርሃምና እንትን ሄርሜላ ማለት ነው። ግን አንዳንድ ነገሮች አለመግባባት ተፈጥሮ ነው። መጀመሪያ እሱ የተጠራው እና አስቸኳይ ነገር ተፈልገሃል ወይም የሆነ ነገር ችግር ተፈጥሯል ብሎ ነው የተጠራው። ኦኬ ያ ነገር ኦልሬዲ ሄርሜላ ያን ቪዲዮ ስታይ ልትረጋጋ ትችላለች። ግን በነገራችን ላይ ኤፍሬም የአባቱ ልጅ የእናቱ ልጅ እንደዚህ ያደረገ ወንድሟ በቃ ወንድሟ አይደለም መሰለኝ። ኧረ ቢስሚላ እዩ አሁን እዚህ ጋር ሄርሜላ አብርሽና ሩታ ሲሳሳሙ የተደረገ እንትን ነው። በጣም ነው የገረመኝ። ሰውን ለማጣራት ሰውን ለእንትን ለማለት ምን አስፈለገ ይሄን ያክል? ያኔ በጣም ነው የሚያሳዝነው። ወላሂ የራሴ ህይወት ነገ ይኖረኛል ብላችሁ አታስቡም እንዴ? ሄርሜላና አብርሽ ብቻ እኮ አይደሉም ነገ ወላሂ እኛም ራሱ እየሰራንባቸው ነው። ኦኬ ነገር ግን በትክክለኛው መንገድ ብትሰሩ ምን ችግር አለ? አሁን የሩታን ከንፈር ሲስም አላየሁ እኔ በቃ እዛ ጋር ሄርሜላ ራሱ እኮ ይሄን ያክል እኮ እንትን አላላችሁ። ኦኬ ሄርሜላ እንትን ያለችው ነገር ይሄን በቃ የተነጋግረው የሚፈቱት ነገር ነው። ኦልሬዲ ቪዲዮ ያዩታል። ምክንያቱም እዛ ላይ እሷ ከመምጣቷ በፊት የተነጋገሩበት እንትን አለ አይደለ? ያዩታል። ችግር የለውም ይፈቱታል ነገር የው። ነገር ግን እናንተ በመሀል የምትቀሩ ሰዎች አሉ። ነገር ግን ኤፍሬም ማለት ነው እኔ ኤፍሬም የእውነት አብርሃም ወንድሙ ነው? እርግጠኛ ናችሁ ወንድሙ ነው? ወንድሙ አይመስለኝም። ምክንያቱም የወንድሙ ምቀኝነት፣ የወንድሙን ደስታ፣ የወንድሙን ሀዘን የሚፈልግ ወንድም እኔ ብዬ አልጠቅሰውም። ምክንያቱም የራሴ ወንድሞች የራሴን ደስታ የኔ ደስታ ለመፍጠር እንትን የሚሉት የሚራራጡ ወንድሞች ስላሉኝ እንደዚህ አሁን አብርሃም ኤፍሬም በጣም ነው ያሳዘነኝ ማለት ነው። በጣም ለምን ይሄን ደረጃ ለምን አስፈለገ? አያችሁት? አሁን ይሄ ቪዲዮ በጣም ነው የገረመኝ፣ በጣም ነው ያሳዝነኝ። አሁን ይሄ እዚህ ጋር ሩታና አብርሃም ሲሳሳሙ የተደረገ ፍሎፋይል ነው። ነገር ግን እንደዛ የሆነ ነገር የለም። እና አንዳንድ ሰዎች ለመጣለት ሰዎችን ለማበጣበጥ ከምትሮጡ ይልቅ የራሳችሁን ህይወት ብትኖሩ ነው። እኔ ይቺ ልጅ ያደረገችዋ ልጅ ብዙ ሰው ተጠቅመዋል። እሷን ብቻ አይደለችም፣ ብዙ ልጆች ብለዋል። ብዙ በቃ እንግዲህ ምንም ማድረግ አይቻልም። እንደዚህ ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ደስ ይላል። ያው ስራችን ብንሰራበት ብንለወጥበት ኦኬ። ነገር ግን በትክክለኛው ነገር ቢሆን ደስ ይለኛል ነው ማለት ነው። በዚሁ አጋጣሚ ሲጀመር ሄርሜላና አብርሽ እንደዚህ በቀላሉ የሚለያዩ ሰዎች አይደሉም። ምክንያቱም በሆዷ ያለው ልጅ በጣም ያቀራርባቸዋል። አሁን ሩታና አብርሃም እንደሚያቀራርብ ሁላ ሄርሜላና አብርሽም ደግሞ ይቀራርባሉ። መልሰው መቼም አይጣሉም ለማለት ፈልጌ ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋቸው አበረታቶች። በጣም ነው የምወዳቸው የኔ ውዶች። የሰውን ምቀኝነት፣ የሰውን ሸረኝነት፣ የሰውን ክፋት አትመኙላቸዋለሁኝ። በጣም ነው የማመሰግነው። ክበሩልኝ።